በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ባለሟሎች በኃያሉ በአምላካችን በእግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን። እግዚአብሔር አምላካችን ሰላም በያላችሁበት ይድረሳችሁ። የቅዱሳት መጻሕፍት ቁጥር ስንት ነው? 66 ነው? 73 ነው? 81 ነው የሚለውን እንመለከታለን። እንግዲህ አንዳንድ ወገኖቻችን እንደምንሰማቸው ቅዱሳት መጻሕፍት 66 ብቻ ናቸው ብለው እሱን የሃይማኖታቸው ዶክትሪን አድርገው እንመለከታቸዋለን እና መጽሐፍ በእውነት 66 ብቻ ናቸው፣ ከዛ ውጭ ሌላ መጽሐፍት የለም። 66 ውስጥ በምልአት ሁሉንም ነገር አጠቃልለው ይዘው እናገኛቸዋለን የሚለውን እንመለከታለን ማለት ነው። እና በእውነቱ ቅዱሳት መጽሐፍ 66 ብቻ አይደሉም፣ 81 ናቸው። መጽሐፍ ቅዱስን በምልአት ስንቀበለው እንደዛ ነው። ነገር ግን አንዳንድ ወገኖቻችን መጽሐፍ ቅዱስ ብቻ ወይም ሶላ ስክሪፕቸራ ብለው የሚቀበሉ የሚያምኑ ወንድሞቻችን ሙሉ ሐሳብ የያዙ አይደሉም ማለት ነው። እርግጥ ነው እነዚህ ወንድሞቻችን የሚቀበሏቸውን 66ቱን መጽሐፍቶች እኛም እንቀበላቸዋለን። ነገር ግን ቁጥራቸው ሙሉ አይደለም፣ 66 ብቻ አይደለም። ለምንድነው 66 ብቻ ያልሆነው? የመጀመሪያው በቅዱስ መጽሐፍ በማንኛውም መጽሐፍ ላይ የመጽሐፍ ቅዱስ ቁጥር 66 ብቻ ነው የሚል የተጻፈ ነገር ስለሌለ የመጀመሪያው እሱ ነው። እንደውም እነዚህ ወገኖቻችን መጽሐፍ ቅዱስ ብቻ ብለው ነው የሚያምኑት። ብቻ እነዚህ ብቻ ናቸው ተብሎ ግን የተጻፈ ነገር የለም። አንድ እሱ ነው። ሁለተኛ እነዚህ መጽሐፍቶች ላይ ሙሉ የሆነ ሐሳብ አይገኝም። ለምሳሌ መጽሐፍ ቅዱስ ብሉያቱን ከሐዲሳቱ ማጣቀስ የተለመደ ነው እና አንዳንድ ጊዜ በሐዲስ ኪዳን የተጠቀሱ ጥቅሶች ከብሉይ ኪዳን መጽሐፍ ላይ ወይም ከነዛ ከ66ቱ ብቻ ውስጥ አናገኛቸውም ማለት ነው። ስለዚህ ከዛ ውጪ ሌሎች መጽሐፍቶች አሉ ማለት ነው። እሱም ብቻ አይደለም። ወንጌላዊ ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 20 ከቁጥር 30 ላይ እንደዚህ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት ያደረገውን ገቢረ ተአምር ሲናገር ማለት ነው። ጌታችን ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ሌላ ተአምራት በደቀ መዛሙርቱ ፊት አደረገ። ነገር ግን ይህ የተጻፈ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ ታምኑ ዘንድ አምናችሁም በስሙ የዘላለም ሕይወትን ታገኙ ዘንድ ነው ይላል። ስለዚህ ይህ መጽሐፍ የተጻፈው ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምነንም በስሙ የዘላለም ሕይወትን እንድናገኝ ዘንድ ብቻ ይህ መጽሐፍ ተጽፏል። ስለዚህ ከዚህ ውጪ ሌሎች ብዙ መጽሐፍቶች አሉ። ይህ ብቻ አይደለም። የወንጌላዊ ቅዱስ ዮሐንስ እንዲሁ በዮሐንስ ወንጌል ምዕራፍ 21 ከቁጥር 25 ላይም የሚናገረው ኃይለ ቃል አለ። እንደዚህ ይላል። ጌታችን ኢየሱስ የሰራቸው ሌሎች ብዙ ስራዎች አሉ። ሁሉ እያንዳንዱ ቢጻፍ ግን የተጻፉትን መጽሐፍት ዓለምስ እንኳ ባልቻለቻቸው ነበር ብሎ ይናገራል። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ የተናገረው ያደረጋቸው ገቢረ ተአምራት ያስተማራቸው ትምህርቶች እያንዳንዳቸው ቢጻፉ አይደለም መጽሐፍ ዓለም ራሱ ባልበቃ ነበር ብሎ ቅዱስ ዮሐንስ ወንጌላዊ ይናገራል። ስለዚህ የጌታችን የኢየሱስ ክርስቶስ ገቢረ ተአምር ምድር ላይ በነበረ ሰዓት ያደረጋቸው ስራዎች በእነዚህ በአራት ወንጌላውያን ብቻ ተጽፎ ያለቀ አይደለም። ከዚህ ውጭ እጅግ በጣም ብዙ ሌሎች ገቢረ ተአምራቶችን ጌታችን ኢየሱስ ክርስቶስ አድርጓል። ለአብነት ያክል ብንመለከት በዚህ በማቴዎስ ወንጌል ምዕራፍ 2 መጨረሻ ላይና ምዕራፍ 3 መግቢያ ላይ ብንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለ25 ዓመት ገደማ የት እንደነበረ ምን ሲሰራ እንደነበረ የተገለጸ ነገር የለም። ሁላችንም እንደምናስታውሰው እመቤታችን እናታችን ቅድስት ድንግል ማርያም ልጇን ወዳጇን ጌታችን ኢየሱስ ክርስቶስን ይዛው ወደ ግብጽ ተሰዳለች። ግብጽ ተሰዳ 3 ዓመት ከ6 ወር ወይም 42 ወራትን በግብጽ አሳልፋ ከዛ በኋላ ወደ ሀገሯ ወደ ናዝሬት ወደ ገሊላ ተመልሳ ኖራለች። ታዲያ ጌታችን ኢየሱስ ክርስቶስ ለ25 ዓመት ገዳም የት ቆየ? ሰብአ ሰገል ከሩቅ ምስራቅ መጥተው የጥበብ ሰዎች ቤተልሔም ደርሰው እስኪሰግዱለት ድረስ 2 ዓመት ሆኖታል ብለን ብንገመት ከዚያ በኋላ ሄሮድስ ሕፃኑን ሊገለው ይፈልጋልና ተነስ፣ ሕፃኑና እናቱን ይዞ ወደ ግብጽ ሽሽ ብሎታል እግዚአብሔር መልአክ በሕልመ ለዮሴፍ ተገልጾ። ይህን በማቴዎስ ወንጌል ምዕራፍ 2 ላይ እንደምናነበው ዮሴፍ ሕፃኑና እናቱን ይዞ ወደ ግብጽ ሸሸ። ከዛ በኋላ በግብጽ እያለ የሄሮድስን መሞት መልአኩ አሁንም በሕልም ተገልጾ ነግሮት ሕፃኑና እናቱን ይዞ ወደ ገሊላ ተመልሷል። በተወለደ ሰዓት 2 ዓመት ሆነው ብንል ሰብአ ሰገል መጥተው እስኪሰግዱ ድረስ ግብጽ ለ3 ዓመት ከ6 ወር ቆየ ብንል አጠቃላይ 5 ዓመት ከመንፈቅ ወይም 5 ዓመት ከ6 ወር ገደማ ነው ብለን እናስብ። ከዛ ከተመለሰ በኋላ ግን እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 2 መጨረሻው ቁጥርን ስንመለከት አርኬሎስ የተባለ ንጉሥ በአባቱ በሄሮድስ ፈንታ በይሁዳ እንደነገሰ በሰማ ጊዜ
ወደዚያ መሄድን ፈራ። በሕልምም ተገልጾለት ወደ ገሊላ አውራጃ ሄደ። በነቢያትም ልጄ ናዝሬው ይባላል የተባለ ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ይላል። ከየት? ከግብፅ ተሰዶ ጌታችን ኢየሱስ ግብፅ ለ3 ዓመት ከ6 ወር ከእናቱ ጋር ከተሰደደ በኋላ መጥቶ ማለት ነው። የማቴዎስ ወንጌል ምዕራፍ 3ን ስንጀምር ደግሞ በዚያን ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ እንዲህ ሲል መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ። ስለዚህ ዮሐንስ መጥምቅ መጣ፣ ወደዛው ጌታችን ኢየሱስ ክርስቶስ መጥቶ በዮሐንስ እጅ ተጠመቀ ይላል። ስለዚህ ጌታችን ከግብፅ ተመለሰ። በ5 ዓመት ከመንፈቁ ገደማ ነው እንበል። ከዛ በኋላ ምዕራፍ 3 ላይ ስንገባ ጌታችን ኢየሱስ ክርስቶስ በዮሐንስ እጅ እንደተጠመቀ ነው የምንመለከተው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለ25 ዓመት ገደማ የት እንደነበረ በቅዱስ መጽሐፍ በግልጽ የተጠቀሰ ነገር የለም ማለት ነው። አንድ ቦታ ላይ ብቻ በዚህ በሉቃስ ወንጌል ምዕራፍ 2 ላይ በ12 ዓመቱ የፋሲካ በዓልን ሊያከብሩ ከእናቱና ከዮሴፍ ጋር ወደ ኢየሩሳሌም ሄዶ በዛ በቤተ መቅደስ ጠፍቶባቸው እንደነበረ የተጠቀሰ ነገር አለ። ከዛ ውጭ ግን ጌታችን ኢየሱስ ክርስቶስ በ15 ዓመቱ የት ነበረ? በ20 ዓመቱ የት ነበረ? በ25 ዓመቱ የት ነበረ? በ10 ዓመቱ የት ነበረ? በ8 ዓመቱ የት ነበረ? እነዚህን ሁሉ የሚጠቅስ አንዳችም ነገር ከቅዱስ መጽሐፍ አናገኝም ማለት ነው። ስለዚህ ቅዱስ መጽሐፍ ራሱ የጻፈው ክርስቶስ ሲወለድ የነበረውን እስከ 5 ዓመቱ ገደማ የነበረውን ታሪክ ይዟል። ከዛ በኋላ ከተጠመቀ በኋላ ሐዋርያት ደቀ መዛሙርቱን ሰብስቦ ያስተማረውን ትምህርት ብቻ ይዟል። ከዛ ውጪ ክርስቶስ ኢየሱስ የት እንደነበረ ምን ሲያደርግ እንደነበረ በቅዱስ መጽሐፍ አናገኝም። ስለዚህ መጽሐፍ ቅዱስ ብቻ ነው ብለን የምንቀበል ከሆነ የጌታችን ኢየሱስ ክርስቶስን መዋዕለ ሕይወት በከፊል ነው የምንቀበለው ማለት ነው። የ10 ዓመት ገደማ እንኳን የኢየሱስ ክርስቶስ ታሪክ ቅዱስ መጽሐፍ አልያዘም። የ10 ዓመት ታሪክ አልያዘም። ከ3 ዓመት ከ3 ወር ከተጠመቀ በኋላ ያደረገውን ከዛ ደግሞ እስከ 5 ዓመት ገደማ ያለው ያ ማለት የ8 የ9 ዓመት የኢየሱስ ክርስቶስን ታሪክ ነው ማለት ነው ቅዱስ መጽሐፍ የያዘው። ከዛ ውጪ ኢየሱስ ክርስቶስ የት ነበር? ምን ሲያደርግ ነበረ? ይሄንን መጽሐፍ ቅዱስ ላይ አናገኘው። ስለዚህ መጽሐፍ ቅዱስ ብቻ ብለው የሚያምኑ ወገኖቻችን ይህንን በምላት አልተቀበሉትም ማለት ነው። ነገር ግን በእኛ ቤተክርስቲያን ተአምረ ኢየሱስ ተብሎ የሚጠራ መጽሐፍ አለ። ኢየሱስ ክርስቶስ ያደረጋቸው ተአምራት፣ ያስተማራቸው ትምህርቶች፣ ገቢረ ተአምራትን አጠቃላይ ይዞ መዝግቦልን የምናገኘው በቤተክርስቲያናችን የምናገኘው ቅዱስ መጽሐፍ አለ ማለት ነው። ስለዚህ እዛ ላይ በምልአት ምን ምን እንዳደረገ እናገኛለን ማለት ነው። ኢየሱስ ክርስቶስ ያደረጋቸው ገቢረ ተአምራቶችን እዚያ ውስጥ እናገኛቸዋለን ማለት ነው። ስለዚህ 66ቱ መጽሐፍ ላይ ብቻ ያ ዶክትሪን አምድ ነው ተብሎ ከተነገረ ሌላው ቀርቶ ቅዱስ መጽሐፍ እኮ ቤተክርስቲያን ናት የቀነነችው፣ የቆጠረች፣ ሰፍራ ቆጥራ የሰጠችን። ቤተክርስቲያን ትቀድማለች ከቅዱስ መጽሐፍ። በነገራችን ላይ መጽሐፍ ቅዱስ ብቻ የምንል ከሆነ ቤተክርስቲያን ከመጽሐፍ ቅዱስ በኋላ ነው የመጣው፣ እምነት ከመጽሐፍ ቅዱስ በኋላ ነው ሃይማኖት የመጣው ብለን እንድናምን እንሆናለን ማለት ነው። ሃይማኖት እኮ መጽሐፍ ቅዱስ ሳይኖር የተጻፈ ሕግ በሌለበት ዘመን እነ አብርሃም ኖረውበታል። በዘመነ አበው የተጻፈ ሕግ በሌለበት ዘመን አባቶቻችን ኖረዋል። ስለዚህ ከመጽሐፍ ቅዱስ ራሱ ሃይማኖት ይቀድማል ማለት ነው። መጽሐፍ ቅዱስ ብቻ የምንል ከሆነ ነገሮች ከመጽሐፍ ቅዱስ ጋር ብቻ የተያዙ መሆን አለባቸው። መጽሐፍ ቅዱሳችንን የቀነነው ሰፍራ ቆጥራ ያስቀመጠችው ሃይማኖታችን ቤተክርስቲያናችን ናት። ስለዚህ ከመጽሐፍ ቅዱሱ አስቀድሞ ቤተክርስቲያን አለ ማለት ነው። መጽሐፍ ቅዱስ ብቻ የሚለው አስተምሮ የተሳሳተ ነው ማለት ነው። መጽሐፍ ቅዱስ ያስፈልጋል፣ ነገር ግን ብቻ መጽሐፍ ቅዱስ ብቻ የሚል አስተምሮ የለም። እንመልከት እሺ፣ መጽሐፍ ቅዱስ ብቻም ቢሆንም እነዚህ 66 መጽሐፍቶች ብቻቸውን ምሉእ ናቸው ወይ? ሁሉንም ነገር አጠቃሎ የያዙ ናቸው ወይ የሚለውን ስንመለከት አይደሉም። ሙሉውን ሐሳብ አጠቃሎ የያዙ አይደሉም። በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 9 ላይ ጌታችን አምላካችን ኢየሱስ ክርስቶስን ይሁዳ በ30 ብር እንደሸጠው እናስታውሳለን። መጨረሻ ላይ ይሁዳ ያንን ገንዘብ መልሶ ለሊቀ ካህናቱ እንኩሄን ገንዘብ ብሎ እንደመለሰላቸው እንመለከታለን። እና ሲመልስላቸው ግን ሊቀ ካህናቱ ያን ገንዘብ ወደ መባቸው ያስገቡት ዘንድ አልወደዱ። የደም ገንዘብ ነው። ምክንያቱም ክርስቶስ ኢየሱስ ተላልፎ የተሰጠበት የተሸጠበት ገንዘብ ነው እና ይህንን ወደ መባችን እንጨምር ዘንድ አግባብ አይደለም ብለው መሬት እንደገዙበት ይናገራል። እንደዚህ ይላል በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 9 ላይ ያን ጊዜ የነቢዩ ኤርምያስ ቃል የእስራኤል ልጆችም የተስማሙበት የክብሩ ዋጋ 30 ብር ወሰዱ፣ እግዚአብሔር እንዳዘዘ ለሸክላ ሰሪ እርሻ ሰጡ ያለው ተፈጸመ ብሎ ይናገራል። የተናገረው ነቢዩ ኤርምያስ የተናገረው ትንቢት ተፈጸመ ብሎ ወንጌላዊ ቅዱስ ማቴዎስ ይናገራል። ስለዚህ ኤርምያስ የተናገረው በብሉይ ኪዳን ነው ማለት ነው። የነቢዩ የኤርምያስ ትንቢት ተፈጸመ ብሎ ማቴዎስ ወንጌላዊ ይናገራል።
ነብዩ ኤርምያስ የተናገረው ንግግር ደግሞ ከ66ቱ መጽሐፍ ውስጥ አናገኘው፣ በትንቢተ ኤርምያስ ውስጥ አናገኘው። ነገር ግን ይህ ነብይ እግዚአብሔር ቅዱስ ኤርምያስ የተናገረውን ትንቢት የምናገኘው በዚህ በተረፈ ኤርምያስ የሚባል መጽሐፍ አለ በቤተክርስቲያናችን ከ80 አሐዱ መጽሐፍ ቅዱስ ቁጥር ውስጥ የምናገኘው ማለት ነው። በዚያ መጽሐፍ ውስጥ ነብዩ ኤርምያስ እግዚአብሔር እንዳዘዘኝ እንዲሁ እናገራለሁ፣ ስለዚህ ንጹሕ ደምን ፈርደው አፍስሰዋል፣ ፍርድ ጥፋት በእነርሱ ላይ ከእነርሱም በኋላ በልጆቻቸው ላይ ይወርድባቸዋል ብሎ ይናገራል። ለሸክላ ሰሪው መሬት የተናገረው የነብዩ ኤርምያስ ትንቢት ተፈጸመ ብሎ ወንጌላዊ ቅዱስ ማቴዎስ ይናገራል። ስለዚህ ያንን ተረፈ ኤርምያስ የሚባለውን መጽሐፍ ካልተቀበሉ ወንጌላዊ ቅዱስ ማቴዎስ የጠቀሰውን መጽሐፍ የኤርምያስን መጽሐፍ ካልተቀበሉ መጽሐፍ ቅዱስንም በምላት አልተቀበሉም ማለት ነው እነዚህ ሰዎች። ስለዚህ መጽሐፍ ቅዱስ ምሉእ የሚሆነው በ80 አሐዱ መጽሐፍ ቅዱስ እንደሆነ በዚህ እንመለከታለን ማለት ነው። ማቴዎስ ወንጌላዊ ኤርምያስ በትንቢት የተናገረው ትንቢት ተፈጸመ እያለ እየተናገረ ማቴዎስ የተናገረውን ትንቢት የማይቀበሉ ከሆነ መጽሐፍ ቅዱስን አሁንም በምላት አልተቀበሉም ማለት ነው። ብዙ ጊዜ በአዲስ ኪዳን መጽሐፍትን የጻፉ አባቶቻችን ከብሉይ ኪዳን ትንቢት እየጠቀሱ ሲናገሩ እንመለከታለን እና ከ12ቱ ሐዋርያት መካከል ቁጥሩ የሆነ ሐዋርያው ቅዱስ ይሁዳ በአንድ ምዕራፍ ነው ያለችው መልእክቱ። በዚህ መልእክቱ ቁጥር 14 ላይ እንደዚህ ብሎ ይናገራል። ከአዳም ሰባተኛ የሆነ ሄኖክ ስለ እርሱ እንዲህ ሲል ትንቢትን ተናገረ። ልብ በሉ፣ ከአዳም ሰባተኛ የሆነ ሄኖክ በትውልድ ማለት ነው። ስለ እርሱ እንዲህ ሲል ትንቢትን ተናገረ። እነሆ እግዚአብሔር በሁሉ ላይ ይፈርድ ዘንድ ከአእላፍ ቅዱሳኑ መላእክት ጋር ይመጣል። ኃጥአንን ሁሉ ስለ ኃጢአታቸው ሥራ ሁሉ ከዳተኞችንና ኃጢአተኞችንም የማይገባ ቃል ሁሉ በእርሱ ላይ ስለተናገሩ ይዘልፋቸዋል። እነዚህ እንደ ምኞታቸው እየሄዱ የሚያንጎራጉሩና ስለ ዕድላቸው የሚያጉረመርሙ ናቸው። እንዲረባቸውም ለሰው ፊት እያደሉ አፋቸው ትንቢትን ይናገራል ብሎ ይናገራል። ሐዋርያው ቅዱስ ይሁዳ ነው ይሄንን የተናገረው። ነገር ግን ይህን ኃይለ ቃል ማን ተናገረ ብሎት ነው የሚናገረው? ከአዳም ሰባተኛ የሆነ ሄኖክ። መጽሐፈ ሄኖክ ደግሞ ከ66ቱ መጽሐፍ ቅዱስ ውስጥ አናገኘው። ነገር ግን ከ80 አሐዱ መጽሐፍ ቅዱስ ውስጥ እናገኘዋለን። ይህንን በዚህ በመጽሐፈ ሄኖክ ምዕራፍ 1 ከቁጥር 9 ላይ እናገኘዋለን። እንደዚህ ይላል፣ ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል፣ ዝንጎችንም ያጠፋቸዋል። ኃጥአንና ዝንጎችን ፈጽሞ በእርሱ ላይ ስላደረጉት ሁሉ ሥጋዊውንም ሁሉ ይወቅሳል ብሎ ይናገራል ሄኖክ በቅዱስ መጽሐፍ። ስለዚህ መጽሐፍ ሄኖክ ደግሞ ከ66ቱ የመጽሐፍ ቅዱስ ቁጥር ውስጥ አይገኝም። ስለዚህ መጽሐፍ ቅዱስ ብቻ ብለው በእነዚህ በ66ቱ መጽሐፍት ብቻ የተወሰኑ ወገኖቻችን መጽሐፍ ቅዱስን በምላት አልተቀበሉትም ማለት ነው። እሱን ብቻ አምነው አምዳቸው ዶክትሪናቸው አድርገው ወስደውትም በዛም አላመኑበትም። በ66ቱ ብቻ አምነውም አልተቀበሉትም ማለት ነው። ምክንያቱም እነሱ የመጽሐፈ ሄኖክን የማይቀበሉ ከሆነ ከሐዋርያው ከቅዱስ ይሁዳ እንበልጣለን ማለታቸው ነው ማለት ነው። ይሁዳ ተሳስቷል፣ እሱ የጠቀሰውን አንቀበልም ማለት ነው። ወንጌላዊ ማቴዎስ የጠቀሰውን የነብዩ ኤርምያስን ትንቢት አንቀበልም ካሉ ከማቴዎስ ወንጌላዊ እንበልጣለን ማለት ነው። ስለዚህ መጽሐፍ ቅዱስን በሙላት አልተቀበሏቸውም ማለት ነው። ይህ ስህተት ነው ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለው አስተምሮ ትክክል ባይሆንም፣ ነገር ግን መጽሐፍ ቅዱስን በራሱ በሙላት አለመቀበልም ሌላ ችግር ያመጣል ማለት ነው። በሙላት መቀበል አለባቸው። ያ ካልሆነ ራሱን ቅዱስ መጽሐፉን በሙሉ አልተቀበሉትም፣ አላመኑበትም ማለት ነው። ስለዚህ ብዙ አባቶቻችን በተለይ በአዲስ ኪዳን የነበሩ አባቶቻችን ብሉይ ኪዳንን እየጠቀሱ በብዙ ቦታ አስተምረዋል። እነዚህን ሙሉን 80 አሐዱን መጽሐፍ ቅዱስ ካልተቀበልን 10ው መጽሐፍት የሚባሉት የመጽሐፍት ሁሉ ስር የምንላቸውን የመጽሐፍ ሁሉ አባት የምንለውን ቅዱስ መጽሐፍን በምልአት ካልተቀበሉ፣ የሥርዓት መጽሐፍቶችን ሳይቀበሉ፣ ሌሎች ቀሪ የትንቢት መጽሐፍቶችን ሳይቀበሉ እነዚህ ብቻ ናቸው ቅዱሳት መጽሐፍት ብለው ካሉ ተሳስተዋል ማለት ነው። ለምን ተሳሳቱ? የመጀመሪያው በእነዚህ በ66ቱ ቅዱሳት መጽሐፍት ውስጥ መጽሐፍ ቅዱስ እነዚህ 66ቱ ብቻ ናቸው ተብሎ የተጻፈ የለም። ለዚህ የሚያነሱት ወንጌላዊ ቅዱስ ዮሐንስ በራእይ ያስቀመጠውን ኃይለ ቃል መነሻ አድርገው ነው። ከዚህ መጽሐፍ ውጪ ሌላ የሚጨምር ሰው ቢኖር የተወገዘ ይሁን የሚል ኃይለ ቃል አለ። ያንን ኃይለ ቃል መነሻ አድርገው ሌላ መጽሐፍት አያስፈልግም ብለው ይናገራሉ። ነገር ግን ያ መጽሐፍ የተናገረው ስለዛው ስለ ራእይ ዮሐንስ መጽሐፍ እንጂ ስለሌላ መጽሐፍት አይደለም። ያም ብቻ አይደለም። ከነዚህ መጽሐፍቶች ውስጥ 66ቱንም ቅዱሳት መጽሐፍት የሚተረጉሙበት አውድ እጅግ በጣም የተሳሳተ ነው።
ከእውነተኛው ከቀጥተኛው መንገድ ሊያስወጣ የሚችል መንገድ ነው ማለት ነው። ስለዚህ ይሄንም መረዳትና መገንዘብ አለብን ማለት ነው። መጽሐፍ ቅዱስ 81 መሆናቸው አባቶቻችን በስርዓት በፍትሐ ነገሥት በምዕራፍ 2 ላይ ደንግገውልን ሰፍረው ቆጥረው አስቀምጠውልን እናገኛለን ማለት ነው። 66 ነው የምንል ከሆነ ወይም ደግሞ ከ81 በታች ነው የምንል ከሆነ መጽሐፍ ቅዱስን በምልአት አልተቀበልንም ማለት ነው። በምልአት ለመቀበል 81ዱን ቅዱሳት መጽሐፍት መቀበል የግድ ይላል ማለት ነው። የሰማነውን በልቦናችን ያሳድርብን። ሚዲያውን ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎት እንድታበረታቱ በእግዚአብሔር ስም እናሳስባለን። ይቆይ።